እንዴ ጭራሽ መኪናው ተነስ። እሺ ቆይ you know the airport no? You very noise me migraine yeah migraine on my head you what you so no problem አንተ ኔትወርክ እዚህ ጋር ስንደርስ እንትን አላለም በአንድ ሌሊት 11 ተች እኔ ራስ አንተ እንደዚህ ነው መሐመድ እንዴና አብርሃ እንዴና ሰላም ነው እና ሰላም ነው አባ ዛሬ አለሁልሽ እንዴት ነሽ የ2500ኛው መታሰቢያ ነው ዛሬ የ2500 አልደረስክም ለቅሶ ቤት አልደረስክም ለቅሶ አልደረስክም አልገባኝም ኢብራሂም አልገባኝም አምላክ የሞተበት ለቅሶ አልደረስክም ወይኔ አልደረስኩም ኦኬ አምላክ አልሞተም ነበረ አምላክ አልሞተም ማለት አልገባኝም እስካሁን መስቀሉ ላይ ተቸንክሮ የሞተው አምላክ አይደለ እንዴ መታሰቢያ አትለኝም ነበር እኮ ለቅሶ አልደረስክም እንዴ አትለኝም ነበር እና ለቅሶ አልደረስክም ሰው ሞት መስሎኝ አልደረስኩም ገና መስቀል ገና አይደል መቼ ነው አዎ የመስቀል 16 አይደል እና እሺ የሞተውስ ላልሞተው አልቅሶለታል ያልሞተው ለሞተው አብ ለወልድ አልቅሶለታል አልቅሶለታል ሲሞት አንደኛው አምላክ ሌላ እንዴት ወልድ ሞቶ የለ አይ እኛም አንድ ነው የኛ ብሎ የሞተው የኛ ብሎ የሞተው ኢየሱስ ነው አወቅነው እንጂ ሌላ አላወቅንም እኮ አብ ሞቷል ላንተ ወንጀል ብሎ አብ ሞቷል አብ አልሞተም ነው የሞተው ወልድ ነው አብ ኢየሱስ ነው የሞተው እንጂ አብ አልሞተማ ሙስሊም ነው ኢየሱስ ሲሳደብ እስኪ መሐመድ የሞተው በሴት እጂ እስኪ መሐመድ የሞተው በሴት ሙስሊም ነው ኢየሱስ እስኪ ቀስ በይ አንቺ ቀስ በይ ሙስሊም ነው ኢየሱስ ሲሳደብ ነው እስኪ ዜዶዬ አቤት ኦ እንትን ኮሜንት ያጻፉ ነበራት ተዋቸው እባክህ እነሱን እና ያልሞተ አምላክ አለ ለነ ብሎ የሞተው እግዚአብሔር ኢየሱስ ብቻ ነው ከአብ ተልኮ መጥቶ እና አበስ ሞቷል እስኪ እናት አንብባለሁ ቆይ ቀስ ያልሽ አስገባኝ እስከ አንብባለሁ ኧረ እባክህ ማህበር ሞቶ የሴት ነው የሚባለው እውነት ነው ኧረ እባክህ ይሶይ እሷ ምን እንዳለች እስኪ ሰሊና ግቢ እስኪ ሰሊና እንዴት ነሽ ሰላም ነው ደህና ዛሬ ለቅሶ አልደረስሽም የምን እንዴ
እንዴ ጉድ አልሰማሽም? የ2500 ለቅሶ ነው መታሰቢያ አምላክ የሞተበት አምላክ የሞተበት አልደረስሽም ለቅሶ ሰሊና ምን ነው ተቀያየርሽ? ዋሻውኝ ሰሊና ኧረ እኔን አናግሪኝ እባክሽ ንቀት ነው ጉድ እኮ አይ በቃ በጣም ተገኔ እያወራሁ አይደል እንዴ ምን እያወራሁ አይደል እንዴ ንቀት ነው ዝም የሚባለው እስቲ አሁን ነው አይደል ያነበብኩ ነበር እሺ እኔን አናግሪኝ አሁን እና ለቅሶ ደረስሽ ወይስ አልደረስሽም አልደረስኩም እና መቼ ነው የምትደርሺው ሄደሽ አምላክ የሞተበትን ለቅሶ አምላክ የሞተበትን ለቅሶ መቼ ነው የምትደርሺው ሄደሽ መዳን ዜዶ ያሷም አልመለሰች ወጣች አንተ ይሄው እንትን እስኪ ኮሜንት ተጽፎበታል ኢብራሂም እስኪ ላምበብ እኔ እኮ የጠየኩን አልመለስክም እኮ ብራዘር የጠየኩን መች መለስክ ያልሞተ አብ ሞቷል እሺ ምንድነው የጠየከኝ እስኪ ንገረኝ አብ አልሞተማ አብ ለነ ብሎ የሞተኝ ይሄው መለስኩ አልሞተማ አብ ሞቷል ወይስ አልሞተም አጭር መልስ አልሞተም ወይ ሞቷል አብ አልሞተም አብ ግን አምላክ ነው ኧረ ሰውዬ እዚህ እኔ ነኝ እዚህ ኤስ ነው በደንብ ስማ እሺ እየሰማው ነው እናት እየሰማው ነው እሺ አብ አልሞተም ተማማሩ አሪፍ ልጅ ነው አረብ ምን ሆኖ ነው ይሰውዬ እሺ አመሰግናለሁ ዘዶ ኢየሱስ እኮ ነብይ አባቴ ኮሜንት እያነበብኩ ነው ቀለና አናግረኝ ኮሜንቶችን ተዋቸው አንብበው አባቴ በእናትህ ደስ የሚል ኮሜንት እየገባኝ ነው ቆይ ስማው እሺ እናትሽ ቀስ አድርጊኝ አንብበው መሐመድ አይደለም ያ ዳዊት እንጂ እናቴ እና ስለዚህ አሁን አብ አልሞተም ወልድ ሞቷል አይደለ ዜዶ አብ አልሞተም የሞተው ማን እንደሆነ ታውቃለህ ወልድ ኢየሱስ አይደለም ኢየሱስ ነው ሞተው እሺ ኢየሱስ አምላክ ነው አይደለም ኢየሱስ እኮ አምላክ አይደለም ጌታ ነው ኦኬ ኢየሱስ ግን አምላክ ጌታ ነው አምላክ ግን አይደለም ጌታ ነው አምላክ ግን አይደለም አምላክ ነው እናት አመሰግናለሁ እናት ይሄ ምን አይነቱ ምንድነው ደግሞ የሸረሪደር እና ለቅሶ ደረስክ ምን ማለት ነው እንዴት ማለት ነው አልሰማም ማን እንደሞተ አልሰማም ማን የሞተው ኧረ ጉድ ነው ጭራሽ ማን እንደሞተ ማታውቅም ዛሬ እና ማትነግረኝ አምላክ ነው አምላክ ሞቷል እኮ ዛሬ መታሰቢያ አይደለ ለቅሶ አልሄድክም እኔ አልገባኝም የምትለው ያለው አንተ ምን ሆነ ነው አምላክ ለአንተ ኃጢአት ሲል አልሞተም አው ስማ እውነትህን ነው እና ሀዘን አልሄድክም የሞተበትን ሄጃለሁ እኔ የምልህ
ያልሞተ ሌላ አምላክ አለ እንዴ ከኢየሱስ ውጪ? ምን አልክ? ከኢየሱስ ውጪ ያልሞተ አምላክ አለ? እኔ እንደዚህ ነገር አታስገባኝ ወንድሜ። ምንድነው የምትለው ያለ? አዎ አለ። አባባት ሞቷል? አዎ አለ። ከኢየሱስ በታች አሉ እኮ። አብ ሞቷል ወይ? አለ እንጂ መቼ ነው የሚሞተው? እኮ ወልድ ብቻ ነው የሞተው? የሞተው ወልድ ብቻ ነው? ኧረ አልሞተም አለ። ወልድ ያኔ ሞቶ አልነበረም? አልሞተም ነበር ያኔ የዛሬ 2000 ምናምን ዓመት ሶይ አልሰማም? ይሰማል እኮ ወልድ ብቻ ይሰማል። ኤቨን ያልሞተና የሞተ ሁለት አንዳንድ አምላክ አለ? አንድ የሞተ አንድ ያልሞተ አምላክ አሉ? አረ አልገባኝ እንጃ። መቼም እኔ አላውቀውም። መቼም እኮ አብ ሞቷል። እሺ አብ የኢየሱስ አባት አው መስቀል ማለኛ ብሎ ተሰቅሏል። እውነትህን ነው እኮ አብ ነው ወይስ ወልድ ነው የተሰቀለው? ወንድ ነው እንጂ መቼ ሴት ይሰቀላል? ወይኔ እሺ ወንዱን ታመልከዋለህ? ወይኔ አይ ልብ አድርቅና አንተ እባክህ ተከውልብኝ። ዛሬ ደግሞ የመጣባቸው ሰዎች ነው ያሉት። ማሪፉላ ማሪዮ አከሚ ኩንጂሮሪ ማና ኩንጂሮሪ ላ ድርታ አማንታ ሀይ ወይ ማሪ ሚላከ ወንድም አለም ዳሃንዶ ዳሃንዶ ሁሉ ሰላም እኔ የምልህ አለን ስማ ወይ እና ዛሬ አምላክ ተሰቅሎ ነበር ወይስ ነገ ነው? ነገ ነው ዛሬ ነው አምላክ የተሰቀለበት ቀን? አላወኩም። ጠይቃቸው ጓደኞችን ጠይቃቸው መች ነው ምን አምላክ የተሰቀለ ፋሲካ መሰለው እንደ ያሉኝ እኮ ለምዶ የምታዋርደኝ ባላ ሙስሊም ነህ እንዴ? አረ ሙስሊም አይደለሁ። እና እኛ ቤንቴ ነን። ቤንቴ ነህ ወይስ ፔንቴ ነህ? ፔንቴ። እሺ ኢየሱስ አምላክ ነው? ኢየሱስ አምላክ ነው? አምላክ ነው። እና መስቀሉ ላይ የሞተው አምላክ ነው? አሁን ስለ ሃይማኖት እዚህ ላይ ምን አመጣ ብዬ የተሰቀለው ኢየሱስ ነው ወይ እንዴ? ሰውዬ ምን ሆነ ነው? እና ኢየሱስ ነው የትኛው ተሰቀለላ? እና አምላክ ነው የሞተው? ሄሎ እሺ ድርታ ከም እኔ ጅራ ላዝገው ሃይላ ዳንዶ እንዴት ነህ? አለ ወይ ሟሪ አማንተኺ ሰላም ነው አለ እና ዛሬ እንዴት ነው ደመራ ምናምን? እሺ ቤት ነው ዛሬ የምታነደው? አይ ትንሽ ቆይቼ እወጣለሁ። እና ግን
ምን እሺ ነው የሞተው አምላክ ነው ሰው ነው መስቀል ላይ ድልለሰው እንዴ ፌመስ ላደርግ ነው በቃ ዛሬ ተበላ ፌመስ ነው ገርሟል እንዴ ስማ መስቀሉ ላይ የሞተው አምላክ ነው መሐመድ እየሰማኝ ነው ጀለስ ኃይላ ኧረ ምንድነው ከስር የሚጽፉት እኔ እንጃ እኔ ጤነኛ አይደለም አይተዋቸው የሞተው አምላክ ነው ሰው ነው መስቀሉ ላይ ቄስ ነው በደንብ ኢየሱስ ነው ሶይ አይሰማም ኢየሱስ ነው እኮ አምላክ ነው የሞተው ተማማር አሪፍ ልጅ ነው ወይኔ ወይ ምን አይነት እንደው በየአይነት እንደውም አንተ በየአይነት አብሽ ነህ እንደውም አንተ ተቃጠልኩ እኔ የምላችሁ አብዱል ፈታህ ያለች ብሎክ አድርገው እሺ እንደዚህ የምታረጋ እንትን የሚሉ ሰዎችን ብሎክ ሸኛቸው ከኔ ቤት አላ የት ነው ባላ ሙዚቃው እኛው ጭቆ ያው ሰላቴ ነው የምሰግደው እዚህ አካባቢ መስጊድ አለ እናንተ ሚያ አደሉ ሰላም ደረረ አለን ዛሬ ደመራ አልሄድክም እንዴ ደመራ ሄደናል ገና ነው ገና እኛ ጋር ገና ስለሆነ ያው ስራ ስላለ ገና ቀስ ብለን ነው የምንሄደው እና የሞተው አምላክ ነበረ መስቀል ላይ ግን መስቀሉ ላይ የሞተው ግን አምላክ ነበር ሳልሞት ነው ሰው የሚሄደው አይ የሞተው አምላክ ነበር ወይ ነው ያልኩት ያው የሞተው አምላክም ቢሆንም ያው እኛ የራሳችን ስራ የሰራ ያው የሚያከብርበት በሌላ በኩል እናከብራለን እኔ እሱን አይደለም እኮ የጠየቀው አምላክ ነበር የሞተው መስቀሉ ላይ እና ታዲያ ምን ሆኖ የሞተው አምላክ ይሞታል እንዴ ግን ምን አይነት ጥያቄ ነው የምትጠይቀው እንዴ ቀለል ያለ ጥያቄ ነው አምላክ ይሞታል መስቀሉ የተገኘ ቀን ነው እንጂ መስቀሉ ላይ ሞታል የተባለ ቀን ነው እሱ ሌላ ነው እሱ አይ በዚሁ አጋጣሚ ልንገር ብዬ እኮ ነው አምላክ ግን ሞቷል ካወክ ንገራ ከሞተ ንገራ ያው መስቀሉ የተገኘ ቀን ነው እንጂ ያው አምላክ ሞቷል አልተባለም ወርፋን ሞቷል አልተባለም መስቀሉ ያው የተገኘ ቀን ነው የተባለ እንጂ ተብሎ ዳመራው ይከበራል እሺ አይ ገባኝ ግን አምላክ ሞቷል በመስቀል ላይ በዛ በተገኘው መስቀል ላይ ላንተ ምን ሆነ ላንተ ምን ሆኖ ነው እኔ የጠየቅኩህን ነው እኮ የምልህ ያ አምላክ የተሰቀለው አምላክ ነው የሞተው ሌላ አለ አንተ ጋር ትርፋለህ አይ እኔ አንተን ነው እኮ የጠየቅኩህ እኔን ደግሞ ትጠይቀኛለህ በተራ አምላክ ነው የሞተው ያው ያልሞተ አምላክ አለ ያልሞተ አምላክስ አለ አይ አንተ ካልክ የኔ አምላክ ካላልሞተም ካልክ ብዬ ነው እንጂ ያለው አይደለም ለምሳሌ አብ ሞቷል እሺ አብ ሞቷል ያው አብ አልሞተም አንድ የሞተ አምላክ አለ አንድ ያልሞተ አምላክ አለ ሁለት አምላክ ነው ገርማለህ ግን አንተ እንዴት ለምን ገርማለሁ አንድ የሞተ አለ አይደል አንድ ደግሞ ያልሞተ አለ እና ታዲያ በዚህ ዓለም ላይ ሁለት አምላክ አለ
እሱ ነው እኮ ነው እየጠየቅኩ ያለው። አንድ አብ ሞቷል። ማን ነው አብ አልሞተም? አንድ አብ ሞቷል። እሺ በዚህ ዓለም ላይ ሁለት መንግስት አለ። እሱ ነው እኮ ነው እያልኩ ያለሁት። አብ ወልድ መንፈስ ቅዱስ በአንድ ጊዜ እንዴት አምላክ ይሆናል ነው ጥያቄ። ያው ራስህ ጠየቅክ ራስህ መለስክ እኮ። ስለዚህ አብ ወልድ መንፈስ ቅዱስ አምላክ አይደለም ማለት ነው አይደለ? የጠየቅክ አንተ ነህ፣ የመለስክ አንተ ነህ ሁሉንም። ያው አንተ እንደምትፈራ አውቃለሁ ለመመለስ፣ ግን በቃ ከደበረ ይቅርብ። በቃ ደብረዋል። ምንም አይደብርም እኮ ብራዘር፣ ምንም ችግር አይደለም። አይ እንደዛ ከሆነ ልጠይቃ በቃ። ስለዚህ ሶስት አምላክ የለማ? ሶስት አምላክ ምን ቤት ውስጥ ተደብቀ ያለው ወይ አንድ ነው እንጂ አምላክ ያለው? እሺ ኢየሱስ አምላክ ነው? ያው ላስቆጥረ ኢየሱስ አምላክ ነው? አብ አምላክ ነው? ያው ከሱ እኮ አላምከተሉ ናቸው እንጂ አምላክ አይደለም እኮ። ኧረ ተው እንዴ! ኧረ ጉድ ፈላ። የትኛው ቤት ነው ደግሞ አንተ ኦርቶዶክስ ነህ ፕሮቴስታንት ነህ? አንተ አሁን ኦርቶዶክስን ፕሮቴስታንት ማርለት በዚህ የእምነት አካሄድ ለመሰለ ኦርቶዶክስ አብ ወልድ የኔ ሃይማኖት ስማ ልንገር። በዚህ ሰዓት የኔ ሃይማኖት በልብ ነው እንጂ በውጭ አይደለም ያለው። ገብቶኛል እኮ ቅድምም እኮ መናገር ደብረዋል ያልኩት እኮ ለዚህ ነው። የኔ ሃይማኖት ያው በልብ ነው እንጂ በውጭ የለም። በውጭ ያለው ሰዎች ያው ወጥቶ ያከበሩ ነበር። በልብ ስላለ በልብ ያከበርኩ ቁጭ ብዬ ነው ያለው። አይ ለማንኛውም ግን አንድ ምክር ልምከረኝ። የሚመለክ አንድ አምላክ ብቻ ነው። አንድ አምላክ እሱም የማይሞት የማይታይ የማይበሰብስ የማያንቀላፋ የማይተኛ የዘላለም ሕያው ለዘላለም ሕያው የሆነ በአንድነቱ ላይ ሁለትነት የሌለበት በጌትነቱ ላይ ባርነት የሌለበት በኃያልነቱ ላይ ድክመት የሌለበት በአስተናባሪነቱ ላይ አጋዥ የሌለበት በዙፋኑ ላይ ወራሽ የሌለበት በሕያውነቱ ላይ ሞት የሌለበት በንቃቱ ላይ እንቅልፍ የሌለበት በዘውታሪነቱ ላይ ቅሮት የሌለበት አንድ አምላክ የነቢያት ሁሉ አምላክ እሱም አላህ ይባላል። እሺ ኤርሚያስ እሺ አንድ አምላክ አላህ ነው። ኢየሱስ ደግሞ የዚህ አንዱ አምላክ መልእክተኛ ነው። የዚህ አንዱ አምላክ መልእክተኛ ነው። የነቢያቱ የነ አብርሃም የነ ይስሐቅ የነ ያዕቆብ የነ ኢሳይያስ የነዚህ ሁሉ አምላክ የነ ሙሴ የነ ኢየሱስ የነብዩ መሐመድ ጌታ አንድ አምላክ አለ። እሱም ብቻ አምልክ ወደሚል ጠራሃለሁ። እሺ እንደዛ እኮ ነው ብሎ ያው እና በቃ አምላክ ለመሰለ እኔ አሁን እኛ ሙስሊሞች ግዑዛን አይመለኩም ነው የምንለው። ሰው አይመለኩም እንላለን። ድንጋይም አይመለኩም፣ እጽዋት አይመለኩም። ምንም ነገር ከአንዱ አምላክ ውጭ ምንም አናመልክም። ኢየሱስ ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል። እኔ ሰው ነኝ ብሏል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላክ አለኝ ብሎ ተናግሯል ኢየሱስ። ስለዚህ አምላክ ካለው የኢየሱስን አምላክ ነው እንጂ የምናመልከው እኛ ኢየሱስን አናመልክም ነው እያልኩ ያለሁት። ስለዚህ ወደዚህ ትክክለኛ ወደ ሆነ ጎዳና ጠራለሁ እና ያው እንዳትጨናነቅ ብዬ ልተው በቃ ወታደር ስለሆንክ። ኧረ ችግር የለም ብራዘር፣ ምንም አልጨናነቅም ነው የራስህ ተመችቷል። እና አንድ አምላክን አምልክ ነው የምልሽ። አንድ አምላክ ብቻውን አምልክ በቃ አንድ አምላክ ብቻውን። አዎ ልክ ነው። ሰው ይመለካል ኤርሚያ? ሰው ይመለካል? ኧረ ሰው አይመለክም። ኢየሱስ እኮ ሰው ነው እኮ ከማርያም የተወለደ ሰው ነበረ። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው ያላት። አምላክን ትወልጃለሽ አላት። ወንድ ልጅ ይመለካል ኤርሚያ? ወንድ ልጅ አይመለክም። ግን ማርያም ላይ ሲወለድ በሰው አምሳይ ሆኖ እኮ ነው የተወለደው። አይ እንደዛ ሳይሆን እንደዛ የሚል ነገር የለም። ያለው አምላክ ተወለደ የሚል ሳይሆን ሰው ተወለደ ነው። በሰው አምሳል ተወለደ የሚልም ነገር የለም መጽሐፉ ላይ። አምላክ አለኝ አለሽ። አምላክ ካለው አንተ የምታመልከው የኢየሱስን አምላክ ነው ወይስ ራሱን ኢየሱስን ነው? አምላክ አለኝ አለ ኢየሱስ። እኔ የሰው አምላክ ሳይሆን የኢየሱስ ነው እንጂ የሚያመልከው የሰው አምላክ ምን ያደርጋል እኮ። የኢየሱስ አምላክ አለ ራሱ ሌላ አምላኬና አምላካችሁ ብሎ ተናግሯል ምድር ላይ ያለ።
ስለዚህ የኢየሱስን አምላክ ነው ወይስ ኢየሱስ ሲያመልከው የነበረውን አምላክ ነው የምታመልከው ወይስ ኢየሱስን ነው? ኧረ ኢየሱስ ነው እንጂ ኢየሱስ የሚያመልከው አምላክ ምን ያደርጋል እንዴ? ኢየሱስ ራሱ የሚያመልከው አምላክ አለ እኮ እያልኩ ነው ኤርሚያ። እኔ ማለት ነው ልንገርህ ኢየሱስ የሚያመልከው አምላክ ሳይሆን ኢየሱስን ነው እንጂ የሚያመልከው ነው እንጂ እሱ ከረባል እሱ ማለት ነው ለኔ ይሆናል ብሎ ያመልከው ለራሴ ይሆናል ብዬ ከሱ በላይ የሆነን ካመልከው ይሆናል እንጂ እኔና አንተ ያው ከኔ በላይ ሆነ የሆነ ነገር ከሰራ እኔ ካንተ ማምለክን ምን ያደርጋል? እሱ ነው እኮ ነው የመመለክ ኢየሱስ እንዲህ አለ መጽሐፉ ላይ ሲናገር እኔ ከራሴ አንዳች ላደርግ አይቻለኝም ማለት እንደሰማው ፈርዳለሁ ፍርዴም ቅን ነው አለ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ ኢየሱስ ከራሴ ምንም ማድረግ አልችልም ካለ አምላክ ከራሴ ምንም ማድረግ አልችልም ይላል። ለዛ ታስባለህ? አይ አላስብም። በቃ ስለዚህ ከራሱ ማድረግ የማይችል አምላክ ስለሌለ እውነተኛ የሆነ አንድ አምላክ አለ። እሱም የኢየሱስ አምላክ ነው። የነቢያት አምላክ ነው። አንድ አምላክ አለ። ስለዚህ እሱን ተገዛ ነው ብለን ምክንያቱም ዛሬ የምንኖርበት ዓለም በሆነ አጋጣሚ ልንሞት እንችላለን ታውቃለህ። በተለይ ደግሞ ወታደር ስትሆን ደግሞ የባሰ ነው ኦፖርቹኒቲ ብዙ ነው። ሶ ቢያንስ ይሄንን መልእክት አዳምጠኝ። ቁም ነገር ነው ማለት ይሄ መልእክት ቀላል መልእክት አለ። እኛ ሙስሊሞች ማርያም በድንግልና ኢየሱስን ያለ አባት እንደጸነሰችው እናምናለን። ያለ አባት ማለት ነው። እሱም በአምላክ ኃይል እንደተፈጠረ እናምናለን። ሰው ነበረ፣ የሚበላ የሚጠጣ ነበረ። ተግባባን? የሚተኛ የሚያንቀላፋ ነበረ። ሰው ነበረ በቃ ባጭሩ። ሰው ደግሞ አይመለክም ነው። ተግባባን? ሰው ይመለካል? አይመለክም። ሰው ኢየሱስን ለምን ታመልከዋለህ ነው? ሰው ኢየሱስን ለምን ያመልካል? አዎ ኢየሱስ ሰው ነበረ ምድር ላይ እንዴ ለምን ይበላ ነበር? ኢየሱስ ተርቦ እኮ ይበላ ነበር። እሺ ሰው የሚራብና የሚጠማ አካል እንዴት ነው የምታመልከው? ነው አሁን ይሄ ፐርሰናል ጥያቄ ነው። እስቲ ምን ትላለህ? እሺ አንድ ነገር ልንገርህ አንተ። እሺ ንገረኝ። ያው ኢየሱስ ማርያም ላይ ሰው ሆኖ ተወለደ ሰው ለማስተማር ይላል እንጂ እኔን መታችሁ እኔ ሰው ሆኜ ያለውን እኔ አመልኩ አይልም እኮ ታውቃለህ። አይሄን እኮ አመልኩኝ ካላለ ለምን ታመልከዋለህ? ለዛ እኔ በሰው ላይ ሰው ሆኜ ሰው ለማስተማር ተወለድኩ እንደተወለድኩ ተመልሼ ሄድኩ ያለ እኮ ነው እንጂ ኤርሚያ እንደዛ የሚል ነገር የለም እንደዛ የሚል ነገር። እሺ በቃ እንደዛ ካለ እንደዛ ነገር የለም ወላሂ የለም። ያለው እኔ አምላክ አለ ያለውን ልንገር። ኢየሱስ ያለውን ጥቅስ እየጠቀስኩ ነው የምነግርህ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እኔ ሰው ነኝ አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አምላክ አለኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ መልእክተኛ ነኝ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ከራሴ ምንም ማድረግ አልችልም አለ። እሺ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ ወንድ ልጅ ነው ተባለ። ከዛ ደግሞ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ነኝ አለ። እሺ ምን ትፈልጋለህ ከዚህ ውጭ? ይሄው ራሱ ከተናገረው ፀሐዩ ነብዩ ነው አለ። ከዚህ ሁሉ አንዱን ልመልሰው ከዚህ ሁሉ አንዱን ልመልሰው አልኩት። አዎ ነብዩ ነው አለ እንጂ እኔ አመልኩ አላለም እኮ ታውቃለህ። በቃ ነብይ ነኝ ካለ ነብይ ነው እና እኔ ምን ላድርግ? እሺ ታዲያ ነብይ ከሆነ ነብይ ነው በቃ። አዎ እንዴ ታዲያ ላይ ተበክ ነው እንደሱ ሙቀቱ ላይ ለአንተ እንዴት ነው የሚሞቀው? አንተ ነህ ዘግን እኮ ባላ እዛኛው አልነበረም ወላሂ ወይኔ ተቃጠልኩኝ። እንደዚህ ይዤ እንዲያደርገዋለሁ ከዛ እንዲህ ተቀልለዋለሁ። ከዛ ደግሞ እንደ መሰላችሁ ይሄንንም ተቀልላለሁ። ከዛ እንደዚህ ማለት ነው እንደዚህ ማለት ነው። አየህ እንደዚህ ሌላ ደግሞ እዚህ ጋር ደግሞ ልጠቅልልሽ ገርመዋል እንዴ ገና እዚህ ጋር ተቀልላለሁ። ምን አገባሽ እንዴ
በኔ ፀጉር ኧረ እንደዚህ አላጋዋለሁ። እስቲ ሞክራ እዚህ ውስጥ ራስ ፀጉር ካለ ተቀልሏለሁ። ታዲያ ምን ልበላቸው? አዛ አደረጉኝ አንዴ አገባቸው። እኔ በኔ ፀጉር ሲጀምር እንደውም የኛውን ልጠቅልለው። እሺ ገርሞኝ ምንድነው እነዚህ ሰዎች? ቆይ በኋላ እጭ አብሮ እንዴት ነህ? ደህና ነህ? ኧረ እያሱ ኧረ እያሱ እንዴት ነው? ደህና ነህ ወይ? ለቅሶ ደረስክ ወይ ዛሬ? አለ ወንድሜ ደህና ነህ? ለቅሶ ደረስክ ወይ? እንዴት ነው? እንኳን አደረሳችሁ። ለለቅሶ ነው? ደርሰናል። ለቅሶ ነው? ምን ነው? ኧረ አይደለም በእናትህ ፈታ ያልን ነው አምላክ የሞተበት ቀን መቼ ነው? ፈታ ያልን ነው ገና ዘፈኑ በጣም አሁን እየደረሰ ነው። ደርሷል። አሁን ያለፉት አምላክ የሞተበትን ቀን ታከብራለህ እንዴ? ታዲያ ስንት አምላክ ነው የሞተው? ልብኔ አሁን ገና የርን ነው። እኛ ስንት አምላክ ነው የሞተው? እኛ ጋር ትንሽ ይቆያል። ስንት አምላክ ነው የሞተው? ከሱ በላይ አለን። ወይኔ ዛሬ ደግሞ ስንት አምላክ ነው የሞተው? ከአንድ በላይ የሞተልን የለም። ስለዚህ አብ ሞቷል። ከአንድ በላይ አብ ሞቷል። አብ ሞቷል። ምን አለ? ሄደኛው ራሱ እሺ፣ ይሄን ስዘጋኝ ከፈትከው እና ይብሮ ለሞት ነው የመሙቀት። እሺ፣ እንዴት ነው? አረብሽ ሙቀኝ። እሺ፣ በዛኛው በኩል ያለውን ክፈት። እናንተ የማርያምን ሚውት አታርጓት፣ ከቻላችሁ ብሎክ አርጓት። አይ ሚውት አታርጓት። እሺ እንደዛ ወደዚህ ይላል። አቀፍ እሺ ወጋለ ምን ሆነ ነው? በጤና ነው? እኔ ጋር የሚመጡ ሰዎች አትፍዘዙ አላልኳችሁም? ገነት ግን እውነት በጣም የምትገርሚ ሰው ነሽ። ገነት የምትገርሚ ሰው ነሽ። Sabato girarsi bitti. እሺ የሚገባ ክርስቲያን እንዴት ነህ አባቴ? ሰላም ነው? እንዴት ነህ? አለ በራዛሪ ደህና ነህ? ምን እያደረክ ነው? ምን እሺ ነው? አንተ አይደብርህም እንዴ? አለ ደሰበን ነው እንዴ? በራዛሪ የሌለ ተል ብላል። ስማ እና
ይሄ ነገር ግን ገረሰን እንዳይገጨው ግን በዚህ ጋር ያለው እንዳገጨው ከዛ ማለት ነው ምን ታደርጋለህ? ያው ቀኝን ሲመታ ግራን ስተው አይደል ያኛውን ትሰጠዋለህ። ምን ትላለህ? አይ ድሮ የቀረ ነው እባክህ። አረባ ሰጥቼው ግራንም ልመታ እኔ ግራን ወጋና ቀኝን ሰጠኝ። አልሰማኝም። ማለሽ አረ የሃይማኖት ምናምን ለቁብን ምን እናርጋችሁ? እሺ በሎኬሽን እንዳይመጡበት ምናችን ቀኝን ቦጋ ግራን ሰጠኝ። እየሰማኝ ነው አባ? ቀኝን ቦጋ ግራን ትሰጠኛለህ? አሁን እሱ ነገር እኮ ተጽፏል በራዘሬ። እንደ አንተ የኢየሱስ ትእዛዝ እኮ ነው እንዴ? እኔ ቀኝ ለምን ግሬን አስደግማለሁ? አልጣላም እንዴ? ታዲያ ኢየሱስ ትክክል አይደለም ያለው? በቃ ክርስቶስ ገባችሁ የኢየሱስ አስተምሮ ተቀራራቢ ማለት በዚህኛው ቦጋ በዚህኛው ትሰጠኛለህ እና በዚህ አራ በዚህ ቀርቷል ነው አሰጠኝም። ቀኝ ስመታኝ ግሬን ልሰጥህ? አዎ አለ። ያውም ለመውጋት ነው ደግሞ እንትን አይደለም እንዴ? እጄ ቆማጣ ነው እንዴ? እኔ እድሌን አልሞከረም። የኢየሱስን አስተምሮ አትከተልም? የኢየሱስንም እከተላለሁ፣ የአላህንም እከተላለሁ፣ እግዚአብሔርንም እከተላለሁ። በራዘሬ የሶስቱም ይመቸኛል። ኧረ እባክህ የሶስቱም ይመቸኛል። እኔ እሺ ኢየሱስ ጌታ አይደለም ነው? እንደዛ እኮ ነው። ኢየሱስ አምላክ አይደለም? ማኔ ኢየሱስ አምላክ አይደለም እንዴ? ኢየሱስ አምላክ ነው። እሺ ማን አኛ ላይ የገባ ነው? ለጥቤ ነው በራዳሪ ሃይማኖት። ኧረ ማኔ እንዴ ሶስቱም ይመቸኛል አላልከኝም እንዴ? እሺ ኢየሱስ አምላክ ነው? አዎ ሶስቱም ይመቸኛል። አዎ እና አምላክ ነው ኢየሱስ? ያራድዬ ልጅ ኢየሱስ አምላክ ነው ወይ? ኢየሱስ አምላክ ነው ወይ? ኧረ ብራዘር እንደዚህ አይነት ነገር አልባንንም፣ አታስጨንቅኝ። እሺ ወንድ ልጅ ይመለካል? ወንድ ልጅ ይመለካል ወይ እንዴ? የባለፈው ሰው ጉድ ነው። እመብርሃን ጉድ ነው። እኔ አባቢ ባለፈው እንኳን አስጨነቅሽን በሃይማኖት ጉዳይ፣ ዛሬ ተመለሽብን ነው እንዴ? አይ ምነው እንትን ደመራ ምናምን አልወጣችሁም እንዴ? ደመራ ምናምን አልወጣችሁም? አረ ብራዘር ዛሬ ማለፈ እና ሲተሙት ናምፈደምኛ። አረ ቆይ አንዴ ምርቃና ልስበረው። ቆይ አንዴ ምርቃና ልስበረው። አንዴ ቆይ አረ ቆይ እንዳትወጣ እንደሚነካካው ተው በለው። እሺ ደመራ ሊዳችሁ ደመራ ምናምን አልሄዳችሁ? ደመራ አብረተናል፣ ላሳይሽ ተክለናል። እና መስቀል የመስቀሉ ማስታወሻ ነው። አረ ተው፣ አረ ምን ይሻላል? አንጋ እኔ እናንተ ቦዶ ባክ መልስና ውስጥ እናወራለን። እሺ አትፍሯ። ታዲያ ምንድነው እንደዚህ ይሄ ማለት ነገር እንዴ? ምን አንተ እኛ ሰው ስለደመረ ነው የደመርነው።
እሺ ገባኛው። አምላክ ነው የሞተው እዛ መስቀል ላይ ወይስ እንዴት ነው? አንተ ምን እሺ ነው? ኧረ ተረጋጉ። ተረጋጋ። ምን ነው የሞተው አምላክ ነው? ኧረ አንተ ነው የሞተው እኮ አንጋ አስቲ እና መመለስልን አማርኛ ብቻ አውራን ማለት ስማ አምላክ ሞተ ምን አናበለን እና መጽሐፍ ቅዱስም አናቀም ቁርአንም አናቀም። እሺ ኢየሱስ አምላክ አይደለም? እኔ ምን አውቃለሁ? አንተ በውስጥ መስመር ማለት በውስጥ 2000 ብር ላክልኝና ኢየሱስን እቀበላለሁ። ኧረ አታስብ እንዴ የፈለከውን አንድ ያው እዛ ጋር ፍየል ታያል ቋን ፍየል አሳየ ያቺ እንደው ለመስቀል ይሆነናል ለመስቀል ይሆነናል ለተመጣጣለው እቺን ሰጣለሁ አታስብ። ስማ በየሏን ተወዳታላችሁ ይላል የማታውቁት ውስጥ 40 ሰው እያየኩ ስማ እኔ ጋር እኮ አይወለ እኔ ጋር 486 ሰው አለ እና ፈታ በል ምን ነው በቃ ጥያቄ እሺ ያንተ አምላክ ማን ነው? ያንተ አምላክ ማን ነው? ፈጣሪ ነው። እኔ አምላክ የለኝም። ማን ነው የፈጠረ? እናቴ ወለደችኝ። እናቴ ወለደችኝ። ለምን ወለደችኝ እኔ አላውቅም። እሺ ግን ቁም ነገር አሁን ቁም ነገር ላድርግ። እሺ አንተ ጀመር መመለስ ጥያቄ እኮ ብትጠይቀው ወንድ ልጅ ይመለካል? ኧረ አንተ ምን ሆነህ ነው? ኧረ ምን እሺ ነው አሬኛው አይታለ እንዴት ነው የሚሻልሙ ያንተ አዳልስ በጣም ያገር ናቸው። አንተ ዲቆናም ታውቃለህ እንዴ? አንተን እርቃና እንዳይጠፋ ቆይ አንተ ተረጋጋ። ቆይስ አንተ አፈን ዘጋ ሸራፋ አንተ መጥቼ እንዲህ ማለት ነው እርቃና ነው የምሰብርልህ። እሺ ስማ ኧረ ተረጋጋ። ቆይ ልጅ እንዴ ባለመንታ ብላስ እንዴ አውሪ እንትን ወንድ ልጅ ግን ይመለካል? ቁም ነገር ወንድ ልጅ ታመልካለህ? እሺ አንተ ምንድነው የምታመልከው? አንተ የምታመልከውን ንገረኝ። እኔ ማመልከው የማይሞት የማይበሰብስ የማይበላ የማይጠጣ ሞት የሌለበት ዘላለም ሕያው የሆነ አንድ አምላክ አለ። የኢየሱስ አምላክ ማን ነው የምታመልከው? ልነግርህ እኮ ነው። ተረጋጋ። የያዕቆብ የእስራኤል ማለት ያው እስራኤል ያዕቆብ ነው። የነ ይስሐቅ የነ እስማኤል የነ አብርሃም የነ ሙሴ የነ ዳዊት የነዚህ ሁሉ አምላክ የኢየሱስም አምላክ አንድ ላይ በቃ አንድ አምላክ አለ። እሱም የነሱ አምላክ ነው። እሺ በቃ እኔም አንተ የምታመልከው ነው ማመልከው። እንደዚህ አይነት ነገር አጠቅጥቀኝ። የሆነ አምላክ ይሆን አንተ ጆቫንስ ማለት ነው አይደለም? እሺ ምንድነው እንዴ? ቆይ እሺ አይደለም ቁም ነገር ኢብራሂም ነው የሚለው። አንተ ምንድን ማን ነው የወለደ? አንተ ማን ነው የወለደ? አምላክ ይወለዳል? አምላክ ይወለዳል? አንተ የፈጠረ ማን ነው? አምላኬ እኔ አምላኬ ነው። አንድ አምላክ አለ። የነቢያት አምላክ ይሆናል። ስሙ ማን ነው? አላህ ይባላል። የኢየሱስ አምላክ ኢየሱስን በአረማይ ቋንቋ አላህ ብሎ ነው የሚጠራው። አረማይ ቋንቋ ይሄ ሁሉ አወራው ማለት ይሄ ሁሉ አወራው ሙስሊም ላይ ለማለት ነው። እኛ ሙስሊም ነን። ምን ይሁን ታዲያ? የሰው ሃይማኖት ውስጥ ግን አንገባም። ምንድነው? ተረጋጋ እስቲ አንተ ምንድነው? አይባትበል። ሁሉም የፈለገውን ማምለክ ይችላል። በማያገባ ለምን ነው የምትገባው? እሺ ቆይ ተረጋጋ። እኮ ምን አይነት እሺ ማን ነው ክርስቲያን ከማለት እኔ ነኝ ኧረ ቆይ እንዴ ልመታኝ ነው እንዴ? ይዘኝ ነው እንዴ? ምን ሆነ ነው? ኧረ አባቢ ሰክሰን በእናትህ እኛ አንችልም። አገናኛለሁ። ማን ነው የምታገናኝ? ልታስመታኝ? እፎይን አገናኛለሁ። ና ከኔ ጋር አገናኝ። አሁን ይዘው ነው እንደዚህ ልጁን ይዘው እጁን ይዘው ና በለው። የት አለ? ና በለው። ና አምጣው። ና በለው። አጠገብ ያለው ና በለው። ይገባል። ቸሬማን ብለሽ ና በዚሁ ና በዚህ በለው። በሰው ቤት አይገባም በለው። ና ግባ። እሱ በራሱ እንጂ በሰው ቤት አይገባም። ኧረ እባክህ እሺ ና በለው። እሺ ጠብቀዋለሁ። እንካ አንተ ራስህ ግባ። ና ቦይማ ብለህ ቀደም ያልከኝ ማለት በውስጥ መስመር ላኮሽ 2000 አይ ማለት ፎሎ አድርጌ
ፍየሏንም ስይልክናለ ፍየሏንም ልክናለ ሳሩንም ማረሳውም ያው እዚህ ጋር ነው ሳሩ አንተ ለፍየሏ የሚሆነውም ያው ሳሩ ፍየሉ እኮ በክተራ ላይ አይደለም ያለው መንገድ ላይ ነበር ሄደ በቃ ማን እየተደበርክብን ነው እንዴ እና ታዲያ እንዴ በሁለት ሺህ ነው የምታወራው ብራዘር ስማ እኔ አንተ ጫት ልቅምበት እኔ ለፍየል አልሰጠውም ያው እኮ ነው እንዴ ራሴ እኮ ነው ያልከኝ እንዴ አረ ብራዘር እንዴ እሺ በቃ ፍየሏን እንደበላ በዚሁ ላካል ማነው ስማ የት አለ ልጁ ነው ይሮጣል ተማማሩ አሪፍ ልጅ ነው እናታችሁ ልብዳት ተማማሩ ባሱ እኛ ብንገባ አባቱ ሶክ አይደለም እንደዚህ ይባላል እንዴት ኧረ ይኸኛው ምን ተባለ ኧረ አንተ እናት አትሳደቡና ሼም ነው ደንቆሮ አንካ ሚዩት አድርጊያቸዋለሁ ሚዩት ናቸው እኔ ምንም እየሰማኋቸው አይደለም እንዳለ ይኸውልህ ደህና ናችሁ ሰላም ናችሁ እንዴት ናችሁ እሺ ጨረሳችሁ ተሳድባችሁ እንካ አትሳደቡ እሺ አንካ ሚዩቱን አጥፎና ማለት በተለይ እኔ መጠላው ሰው ነገር ከሃይማኖት ወጣ መታወራ ከሆነ ማውራት ትችላለህ እንደፈለክ ጭው ያልቅብንም እኛ ጋር አረባ ነገር መታወራ ከሆነ ጉረድ መጫወት ፈልጋለሁ እስቲ አጫውት ማን አኩኩሉ አልነጋም ነው አረባ እንትና እንኮል እንደዚህ ጋር አባሮች ይቻላል ሎጪ በግልሽ እንካ እምቢ ናዳመራና አብራ አረባክ አምላክ ሞተ ብዬ ማርያምን አምላክ ሞተ ያው ልጁ ገብቷል በውስጥ አውራ አምላክ ሞተ ብዬ ነው ዳመራ ማበራው እንዴ አምላክ ሞተ ብሎ ዳመራ ተበራው እሺ ልጁን እየጠበቅኩ ነው ማኔ ማኔ አይመጣም ልጁ እኔ ልወጣ ነው በቃ ውጣ በቃ ይኸው ሊገባ ነው ልጁ ከየት ነው የሚገባው ከሱዳን ነው ከሰበታ ታውቃለህ ኬንቴሪ አለፍ ብሎ ኬንቴሪ አለፍ ብሎ ሰበታን ታውቃለህ እዚህ ጋር ነው ከሊቢያ ነው የሚገባው ያለ ጨገራ ወይኔ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ያው የስራው ባህሪ ነው አታስብ ማን ነው ኢብራሂም ዌልካም እና ደህና ነህ አላህ እና ዛሬ አምላክ የተሰቀለበትን ምንድነው መስቀል ልታከብር ልትወጣ ነው ምን አልከኝ አምላክ ሞቷል እንዴ አምላክ ይሞታል እንዴ እና መስቀሉ ላይ ማን ነው የሞተው እሱን አላውቅም እባክህ እኔ ዝም ብለህ ታውቅም ሙስሊም ነህ እና ሰላም አለይኩም አትልም እንዴ ታዲያ መጀመሪያው ነው ምን አይነቱ ነው አይድሌ አለች ይሄን ስልክ ዛሬ ቢቀሙኝ ማለት ነው ካንተ ራስ አልወደም እንዴት ነው የምናደርገው ግን አሁን ሊቀማኝ ሞከረ ትሮጣለህ ወርድ አንተስ እኔማ እዚህ ተስተራራ ይሻላል ደፋር ነው በጣም
አዑዙ ቢላህ ስንት ነው? ግዴታ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሄኛው ማለት ነው። ፈይማሚ ወመን ዩዐዚም ሸዓኢረ ላህ ፈኢነሃ ሚን ተቅወል ቁሉብ ተብሏል። ማሻአላህ በቃሽ ገለጋራን ጅራን ትችላለህ አይደል? ነጌት ዳታፈለ ነጌት ነገሙ ሮባ ጅራ ምን ያዝለክ ومن يعذب شعائر الله ኢየሱስ ጌታ ነው። ጌታ ማን ነው ጌታ ያደረገው? ኢየሱስ ኢየሱስ ጌታ እኮ ማን ነው ጌታ ያደረገው? ነው ጌታ ያደረገው። እንደውም አንተን ላናግረህ እስኪ ስማ፣ ኢየሱስ ተሰቅሏል። መስቀሉ ላይ የተሰቀለው ማን ነው? ኢየሱስ ነው መስቀል ላይ የተሰቀለው። እንዳትቀደው እሺ። እሱን እና ኢየሱስ አምላክ ነው። አምላክ ነው የሞተው። አምላክ የሞተው አምላክ ነው። አምላክ ይሞታል። ማን ነው የሞተው? አስበህበት ነው አምላክ ይሞታል አይሞትም የሚለውን የምትነግረን? አስባና እሺ። አብን ታውቀዋለህ? ወልድንስ? ወልድ እሺ። መንፈስ ቅዱስስ? እኔ ሙስሊም አይደለም እንዴ? እና የሙስሊም እምነት ነው እንዴ ታዲያ? አብ ወልድ መንፈስ ቅዱስን አታውቃቸው? እሺ ኢየሱስን ነው የምታውቀው? ኢየሱስ ጌታ ነው። እና ኢየሱስ ጌታ ከሆነ ኢየሱስን ጌታ ያደረገው እኮ አለ ታውቃለህ? ኢየሱስ አምላክ እንዳለው ታውቃለህ? እሺ አስበህበት ነው እሱን የምነግርህ። ግን እኔ ልምከርህ፣ ሉቃስ ወንጌል ላይ ምን ይላል መሰለህ? ምዕራፍ 1 ላይ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ይላል። ስሙንም ኢየሱስ ትይዋለሽ። ሰው ወንድ ልጅ ነው ኢየሱስ ታውቃለህ? እውነቴን ነው እኮ የምልህ፣ መጽሐፍ እኮ ነው እያነበብኩ ያለሁት። ወንድ ልጅ አይደለም ኢየሱስ? ወንድ ልጅ እና ወንድ ልጅ ይመለካል? ኢየሱስን የፈጠረው ማን ነው? ታስባለህ? አይ በቃ እሺ። ግን ያው እኔ መልእክት ማድረስ ስላለብኝ ነው። እሺ ወንድ ልጅ አይመለክም፣ ፍጡር አይመለክም፣ አምላክ ያለው አይመለክም። የሚመለከው የማይሞት የማይበሰብስ የማይታይ የዘላለም አምላክ የሆነ እሱ ነው። እሺ የሚመለከው እሱን ብቻ አምልክ። የኢየሱስ አምላክ ኢየሱስ ምን አለ መሰለህ? መግደላዊት ማርያምን ታውቃታለህ? እሷ አንድ ጊዜ ምን አለች መሰለህ? ኢየሱስ እሱን ፍለጋ ሄዳ አንድ የሆነ እርሻ ቦታ ምናምን ታየውና ከተሰቀለ ከሞተ በኋላ ማለት ነው። ከዛ ይጂና ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። አምላኬ አለ። የኢየሱስ አምላክ ማን ነው? እሺ ነው የኢየሱስ አምላክ? አልተቀደደብህማ? አልተቀደደማ? እስቲ ቀደደማ ያው ትንሽማ ተተርትሯል። ግን በሚለው ነው እኔ የምልህ ማን ነው ታዲያ ኢየሱስ አምላክ ታውቀዋለህ? ኢየሱስ አምላክ የሚለው ማን ነው? ንገረኛ። ይሄ ነገር ያንተ ነው? እዚህ ውስጥ ነው እዚህ ጋር እና ኢየሱስ አምላክ የለውም እያልከኝ ነው? አለ ያልኩህ። ታዲያ ለምን አምላክ የኢየሱስን አምላክ ለምን አታመልክ? ሰው ከምታመልክ የዘላለም ሕይወት ታገኛለህ። እሺ ዝርዝር የለም። ዝርዝር የለኝም። ቴሌብር አለ ላከልህ? አይ የለም። ፎጣ ነው ተሳቁት። አይ ፎጣ ነገር ነው። ዝርዝር የለም። ይሄ ዝርዝር ነው። እስቲ ያዛ ሱቅ ይላል ካላችሁ 18 የለም ግን 18 18 ነው። 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 18 ነው. 18 ነው. 18 ነው. 18 ነው. 18 ነው.
አንድ ወራ ወደ በጀግራ አንተ ከነጋ አልሰራህም እንዴ? ይኸው ኧረ እዚህ ማርኬት አትሰራብኝ ተወኝ። ይኸው 35 ብር ጨምረን አይወሰን ጭራሽ 5 ብር ለምን? አቤት አቤት አመጣ ሁለት አምጣሽ እንደዛ ከሆነ አንድ ከጨመርክ ወስድልሃለሁ። አውታር ኮናል እንዴ ወይኔ ሃይላይ መጣ። ምን ሆነ ነው? ይኸው በቃ 30 ብር ሰጥሽ ትልቁ ነው። እሺ ኢየሱስ ጌታ አይደለም በለሽ። ኧረ ተወኝ፣ ኧረ ተፋታኝ። እንዴ መቼ ያሰርነው ነው ብራዘር? መቼ ነው እናንተ ያሰርነው ነገር አለ? ቀለበት ምናምን ያረክልኝ ነገር አለ? እናውቃለሁ። እሺ ለምን አትወኝም? ተወኝ እንዴ ምንድነው የምትወው? መቼ ያዝኩ እንዴ? እኔ የምልህ ኃይላ ነው ኃይልያ ነው። እኔ የምልህ ቁም ነገር ግን ወንድ ልጅን ለምን ታመልካለህ? ጥያቄ ነው በቃ ለምን ግን ቆይ የራስን አምላክ አምልክ፣ እኔም የራሴን አምላክ ላምልክ። ምን አገባህ? ለምን ጀሃነም ትገባለህ? የዘላለም ሕይወት አብረን ለሰው ምን አገባህ? አያገባም። ለምን አያገባኝም? ወንድሜ አይደል እንዴ? በአዳም በኩል እኮ ወንድሜ ነው። ወንድሜ ገሃነም ሲገባ ዝም ብዬ አየዋለሁ እንዴ? አያገባም። ለምን ነው የማያገባህ? ውጣልኝ። ለምን አያገባኝም? እኔማ በእርግጥ እኔ ወንድ አያገባኝም፣ ግን እኔ ስለ አንተ ግን ይመለከተኛል። ምን ትላለህ? ምንም ማለት ኧረ ቆይ ኧረ ተው ሼም ቢግ ሼም ትላለህ። ስማ መውጫውንም አታውቀውም? እኔ ላሳየህ። ኧረ ተፋታኝ፣ በእናትህ ተፋታኝ። እኔ መቼ ያሰርነውን ነው የምታወራው እንዴ? ምን ሆነ? ጤነኛ አይደል እንዴ? እሺ ተወኝ። ወን መቼ ያዝኩ እንዴ? እስኪ አውራ። እንደዚህ ነው በቃ። እስኪ አውራ። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት አለ ለማርያም፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። እሱም ታላቅ ይሆናል፣ የአምላክ የማን ልጅም ይባላል አለ? የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ስለዚህ ኃይላ ስጨርስ ንገረኝ። አንዴ ቆይ፣ ምን ልታረግ ነው? በርዶ ነው? እሺ ፍጡር አታምልክ። ለማንኛውም በቃ ኢየሱስ ወንድ ልጅ ነው። በስምንተኛው ቀን የተገረዘ ነው። በስምንተኛው ቀን የተገረዘ ይመለካል? ኃይላ አንተ አሁን ማለቴ እንዳንተ ይበላ ነበር ይጠጣ ነው። ያው ትሰማለህ በእርግጠኝነት። የሰው ልጅ አካል ይመለካል? በቃ መውጣት አቅደው እኮ ነው ልንገርህ፣ ወላሂ ችግር የለውም። መውጣት ይኸውልህ በዚህ ጥግ ላይ ማለት ነው። ጥግ በግራ በኩል የሆነች ምልክቶች አሉ። እነሱን ንካና ከላይ ዲስኮኔክት የሚል አለ። ንካው። ለምን አታውጣልኝ? አንተ ውጣልኝ። ለምን እኔ እነግርሃለሁ፣ አስተምርህ በዛውም እንዴ ሌላ ሰው ቢያስጨንቀስ እንደኔ። እኔ እኮ አውራ አልኩህ እኮ አውራ። አይ ካወራሁ አንተ ዝም ብለህ ማትሰማ ከሆነ ምን ያደርግልኛል? ግን ልንገርህ በቃ ይኸውልህ በግራ በኩል ጥግ ላይ ያለው ተነካዋለህ። ንካው እንዴ። እሺ ናቀጥ። ከዛ የቀስት ምልክት አይታየም ከላይ ከሶስት ነጥብ አጠገብ? እና ታዲያ ልተባበረው እንጂ ገኒ ነይ እስቲ ግቢ። ተይ ግን አንቺ ገኒ ተይ አበዛሽው። የቱ ጋር ነው መስጂድ? አዛን እየሰማው ነው። እዚህ ጋር መስጂድ አለ። በቃ እንሄዳለን። እኔ ደርሼ እመጣለሁ። እንግዲህ አንተ መኪናው ማጅራትን ቢመጡስ? ማን አባቱ ነው ማጅራት የሚመታኝ? ወንድ የሆነ ነው። እንደዚህ ዳገት አለ። ወንድ የሆነ ነው ወይ? እዚህ ጋር አንጥፈን ሰግዳለን። ኧረ እኔ መስጂድ ሰግጄ እመጣለሁ። ማለት አታውቀውም እኮ ነው። እንዴት አላውቀውም? ታውቀዋለህ? እንዴት አላውቀውም ማለቴ ጠይቃለሁ። ጥያቄ አለኝ አለች ማሂኑ። እስቲ እሺ ጠይቁ። በቃ አንዴ ቶሎ ሰላት ሳልሄድ በፊት ነይሽ። ማን የገባብኝ ደግሞ ዋላ ማሂ ብቻ ነው። እኔ ክርስቲያን ብቻ ነው። ومن يعظم شعائر الله فإنها من تقوى القلوب
ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሂም። ቆይ እኔ አይደለም ብመጣ ራሱ ማለት ነው ማሂር አልመጣሁም፣ እዛ አይደለሁም ግን ብመጣ ራሱ ፈትህ መስጂድ መተነው ይባላል። አሁን እዚህ ላይ ምን አስበህ ነው? አልገባኝም። ማሻአላ ግባ ቶሎ ማለት ምን እንዳሰብክ እኮ ነው ያልገባኝ። እኔ ግራ የገባኝ ነገር እሱ ነው። እሺ ማሂ ሰላም ብያለሁ። እንዴት ዋልሽ? እንዴት አደርሽ? ሰላም እንዴት ነህ? እግዚአብሔር ይመስገን አለን። እረቱ አንቺ ዘመድ ምኑ ምናምን ሁሉ ሰላም ነው? ቀየው እግዚአብሔር ይመስገን ሰላም ነው። እሺ ወደ ጥያቄሽ እስቲ ደግሞ ዛሬ እሺ ጠይቅ። አዎ ጠይቅ። እሺ ከነብያችሁ መሐመድ በፊት ማለት ነው እስልምና ነበረ? አዎ ነበረ ማሂ። ኦኬ ያንን የሚያረጋግጥ መረጃ ትሰጠኛለህ? ከምን ላይ ልስጥሽ? ከቁርአን ላይ? አዎ አለሰጥሻለሁ። ቁርአንማ ነብዩ መሐመድ አይደለ? ለነብዩ መሐመድ የወረደ አይደለ? እሺ ከየት ልስጥሽ? አዲስ ዘመን ጋዜጣ፣ ዴርቶ ጋዳ፣ ፍቅር እስከ መቃብር፣ ኒው ታይምስ። አይኩም ነገር መለገጡ ይቅርና ሌላ ማወቅ ነው እየጠየቅኩ ያለሁትኝና ነገር ከምን ላይ ልስጥሽ ነው ጥያቄው ማሂ። ከምን ላይ ልስጥሽ? ማላገጥ ከሆነ ልውረድ። ወላሂ አይደለም። ከምን ላይ ልስጥሽ? የምር ማራገጥ ከሆነ ልውረድ፣ ግን የምር ከሆነ ደግሞ ቁም ነገር ለማወቅ ነው። ከምን ላይ ልስጥሽ? እሺ ችግር የለውም። በቃ ወይ የእስልምናን ኮንሴፕት ልንገርሽ። በቃ እሺ እስልምና ማለት በመጀመሪያ ኢስላም ማለት ኢስቲስላሙ ሊላህ ማለት ለአላህ እጅ መስጠት ማለት ነው። ለአንዱ አምላክ እጅ መስጠት ማለትም በቃ ምን አለ መሰለሽ፣ አሁን ቁርአን ላይ ያለውን ኮንሴፕት ልንገርሽና ከዛ መረጃ አመጣልሻለሁ። እስልምና ማለት ነቢያቶች አምላካቸውን ሲሰብኩበት የነበረው ትክክለኛ የሆነ ጎዳና ነው። የነ አብርሃም፣ የነ ይስሐቅ፣ የነ ያዕቆብ የነዚህ ሁሉ አምላክ የነቢያት ሁሉ አምላክ ይሆናል። ለዛ ነው ነቢያትን ሲልካቸው ኢዕቡዱላህ አላህን በብቸኝነት ተገዙ፣ አኔ አዕቡዱላህ ወጅተኒቡ ጣጉት። አላህ ነቢያትን በሁሉም ህዝቦች ላይ ልኳቸው ነበር። የላካቸው ምክንያት ደግሞ አላህን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል መልእክት ሰጥቷቸው ነበር የላካቸው። ስለዚህ አላህ በብቸኝነት ይመለካል። ከሱ ውጭ ያሉ ነገሮች ደግሞ እንዳለ ጣዖታት ናቸው ማለት ነው። ሰው ቢሆን ድንጋይ ቢሆን ዛፍ ቢሆን ምንም ነገር ይሁን ከአላህ ጋር ሌላ አምላክን ማምለክ ጣዖት ያሰኘዋል ማለት ነው። ስለዚህ አላህን በብቸኝነት የሚያመልክ ሁሉ ሙስሊም ነው ብለን ነው የምናምነው። ግን በምን አይነት መንገድ ሲባል አላህ ባወረደው መንገድ። ለምሳሌ ነቢያት ሁሉ ሙስሊሞች ነበሩ ነው ብዬ ሞግታለሁ። ለምሳሌ ኢቭን ባይብል ላይ ያሉት ሙስሊሞች ማን ነው? ነቢያቶች ሙስሊሞች ነበሩ። ለምሳሌ ሙሴ